አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰሙኑ ለወርሃ ግንቦት በዛቲ ዕለት ወረደ መንፈስ ቅዱስ ጰራቅሊጦስ ላይ ለሐዋርያት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የግንቦት ወር 18 በዚች ቀን የክብር ባለቤት ጌታችን ካረገ በኋላ በ10ኛ ከትንሣኤው በ50ኛ ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላቸዋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። እናንተም በአርያም ኃይልን እስከምትለብሱ በኢየሩሳሌም ኑሩ አላቸው። ሁለተኛም የእውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። ጴጥሮስም እንዲህ አላቸው፣ እርሱም አለቃቸው የሆነ ጌታችን አጽናኙን ይኸውም መንፈስ ቅዱስ ነው ሊልክልን ተስፋ አስደርጎናል። የምናሰማውንና የምናናገረውን ልብ ያስደርገን ዘንድ። ይህንንም ሲነግራቸው እነሆ የአውሎ ነፋስ ድምፅ ሰሙ። በዓለም ውስጥ እንደርሱ ያለ የማያውቁት ጣፋጭ መዓዛ ሸተቱ። የተከፋፈሉ የእሳት ላንቃዎችም በእያንዳንዳቸው ላይ ሲወርዱ ታዩ። በአዲስ ቋንቋም ተናገሩ። ለጌትነቱ እጅ መንሻ ሊሆን 40 ቀን ጾሙ። ሁለተኛም በሐዋርያት ሥራ መጽሐፍ በዓለ 50 የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት ከሰማይ የአውሎ ነፋስ ድምፅ መጣ። ተቀምጠውም የነበሩትንም ቤት ሁሉ መላው። የተከፋፈሉ የእሳት ልሳኖችም ታዩአቸው። በእያንዳንዳቸውም ላይ የተቀመጡባቸው ሁሉም መንፈስ ቅዱስን ተመሉ። በየራሳቸውም በሀገሩ ሁሉ ቋንቋ ይናገሩ ጀመር። መንፈስ ቅዱስ ይናገሩት ዘንድ እንደሰጣቸው ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህንንም ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ፣ በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና። ተደንቀውም በድንጋጤ እንዲህ አሉ፣ እነሆ እሊህ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? የጳርቴና የሜድ የኤላሜጤም ሰዎች ስንሆን በሁለት ወንዝም መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች ስንሆን የእግዚአብሔር ገናናነት በቋንቋዎችን ሲናገሩ እንሆ እንሰማቸዋለን። ሁሉም ደንግጠው የሚናገሩትን አጡ። እርስ በርሳቸውም እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። ጴጥሮስም ከ12ቱ ጋር ቆመ። ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። የይሁዳ ሰዎች በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩቤል የተባለው ነው። እግዚአብሔር አለ፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈስ ያሳድራለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዞቻችሁም ራእይን ያያሉ፣ ሽማግሌዎቻችሁም ሕልምን ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈስ ቅዱስን አሳድራለሁ፣ ትንቢትን ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የጌታ ቀንም ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታን ስም የሚጠራ ሁሉ ይድናል። ዳዊትም እንዲህ አለ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ፣ ደስ የሚያሰኝ ድህነትህንም ስጠኝ። በጽኑ መንፈስህም አጽናኝ፣ ለዝንጎች ሕግህን እንዳስተምራቸው። ሁለተኛም መንፈስህን ትልካለ፣ ይፈጠራሉ አለ። ደግሞ ቅዱስ መንፈስህ በጽድቅ ምድር ይምራኝ አለ። ደግሞም በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ። ኢሳይያስም እንዲህ አለ፣ በእኔ ህልውና ያለ ያዋሃደኝ ሕይወት የመንፈስ ቅዱስ ለድሆች የምስራችን እሰብክ ዘንድ ለተማረኩትም ነጻነትን የእግዚአብሔርንም ዓመት የተመረጠ እለው ዘንድ ላከኝ። ጌታችንም እንዲህ አለ፣ ከእናንተ ጋር ሳለሁ ይህን ነገርኳችሁ።
ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። እኔም ሰላምን እተውላችኋለሁ፣ የአባቴንም ሰላም እሰጣችኋለሁ። እኔም እሰጣችሁ ሰላም ዓለም እንደሚሰጠው ስጦታ አይደለም። ልባችሁ አይታወክ፣ አትፍሩም። እኔ እሄዳለሁ፣ ወደ እናንተም ተመልሼ እመጣለሁ እንዳልኳችሁ ሰማችሁ። ሁለተኛ ደግሞ እንዲህ አለ፣ እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱም ከአብ የሚገኝ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ በመጀመሪያ ከእኔ ጋር ትኖራላችሁና ምስክሮቼ ናችሁ። እንዳትሰነካከሉ ይህን ነግሬያችኋለሁ። ከምኵራቦቻቸው ያወጧችኋል። ከዚህም በላይ ደግሞ የሚገድላችሁ ሁሉ ለእግዚአብሔር መሥዋዕት እንደሚያቀርብ የሚመስልበት ጊዜ ይመጣል። እኔም እውነት እነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ካልሄድኩ ግን አጽናኙ መንፈስ ቅዱስ ወደ እናንተ አይመጣምና፣ ከሄድኩ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሰዋል። ስለ ኃጢአት በእኔ አላመኑምና፣ ስለ ጽድቅም ወደ አብ እሄዳለሁና እንግዲህም አታዩኝምና፣ ስለ ፍርድም የዚህ ዓለም ገዢ ይፈረድበታልና አላቸው። የምነግራችሁም ገና ብዙ አለኝ፣ ነገር ግን ዛሬ ልትሸከሙት አትችሉም። እርሱ የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ እኔን ይገልጣል፣ ከእኔም ገንዘብ አድርጎ ይነግራችኋልና ለአባቴ ያለው ሁሉ የእኔ ገንዘብ ነውና፣ ስለዚህ ከእኔ ገንዘብ አድርጎ ይነግራችኋል። አልኳችሁ፣ ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ። ወደ አብ እሄዳለሁና። ደቀ መዛሙርቱም እርስ በርሳቸው እንዲህ ተባባሉ፣ ምንድን ነው ይህ ነገር? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ። ወደ አብ እሄዳለሁና የሚለን ጌታ ኢየሱስም ሊጠይቁት እንደሚሹ አወቀባቸው። እንዲህም አላቸው፣ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላልኳችሁ እውነት እውነት እላችኋለሁ፣ እናንተ እንደምታዝኑ እንደምታለቅሱ ዓለም ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል። ሰው የሆነበትንም ስፍራ በፈጸመ ጊዜ ሂዱና አሕዛብን ሁሉ አስተምሩ፣ ስታጠምቋቸውን በስመ አብ ወወልድ ወመንፈስ ቅዱስ በሉ፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ አላቸው። ለጌታችን ኢየሱስ ክርስቶስ ከቸር አባቱ ጋራ አዳኝና ሕይወት ከሆነ ቅዱስ መንፈሱ ጋር ጌትነት ክብርና ምስጋና ይሁን ለዘላለሙ አሜን። ሰላም ለልደትከ ጰራቅሊጦስ ዓለም አባግአትስ ስምዐ ተገድፋ አመ ያዐርግ ወልድ ለዓለም እምነ ጽንፋ ከመ ይቤሎሙ ለእለ ስምዖን ኬፋ እፍየኑ ለክሙ ካልእየ ተስፋ። ሰላም ለርደትከ አምሳለ ነፋስ ረቂቅ ውስተ ጽርሐቲ ሀባለው ደቂቅ ጰራቅሊጦስ ኃይለ መንፈስ ጸጋ ወጽድቅ ይሰደድ እምላይሌ የጽልመታ ኃጢአት ጽፉቅ ሶበ ያስተርኢ ስንከ መብረቅ። ሰላም እብል ለዛ አስተርአዮሙ እምነዱ እስተሃተኔ ደቂቅ አበተ አለዱ ኪያሁ መንፈስ ነሲኦሙ ለላሃዱ ሐዋርያት ለሰቢክ አይጉራተ ዓለም ኦዱ ወሰማይትኒ ለሕማም ነገዱ። በዚችም ዕለት የአባ አብርሃም ጓደኛ የከበረ አባ ጋርጊ አረፈ። ይህም ቅዱስ የክርስቲያን ወገን ወላጆቹ ደጎች ጻድቃን ናቸው። ባደገም ጊዜ የወላጆቹን ከብቶች የሚጠብቅ እረኛ ሆነ። ሁልጊዜም የምንኩስና ልብስ ይለብስ ዘንድ በልቡ ይመኝ ነበር። 14 ዓመትም በሆነው ጊዜ የእግዚአብሔር ጸጋ አነሳሳችው። በጎቹንም ትቶ ወደ አስቄጥስ ገዳም ሄደ። እየተጓዘም ሳለ ከሩቅ የአብርሃምን ምሰሶ አየ። ወደ ወንዝ እስከደረሰ ድረስ ወደ እርሱ ሄዶ ከዚያም በኋላ ያ የብርሃን ምሰሶ አየ። ወደ ወንዝ እስከደረሰ ድረስ ወደ እርሱ ሄዶ ከዚያም በኋላ ያ የብርሃን ምሰሶ ከእርሱ ተሰወረ። ያንንም ወንዝ በተሻገረ ጊዜ በሽማግሌ አምሳል ሰይጣን ተገለጠለትና ልጄ ወይ እወቅ፣ ስለ አንተ ልብሱን ቀዶ አባትህን አየሁት። እርሱም ያዝናል፣ ያለቅሳል። ተመልሰ የአባትህን ልብ ልታጽናና ይገባሃል። የዱር አውሬ
ነጥቆ የበላ መስሎታልና አለው። አባ ገአርጊም ደንግጦ 1 ሰዓት ያህል ቆመ። ከዚህም በኋላ የከበረ ወንጌል ከእኔ ይልቅ አባቱንና እናቱን የሚወድ ለእኔ ሊሆን አይገባውም፣ ደቀ መዝሙሬም ሊሆን አይችልም ብሏል ብሎ አሰበ። ይህንንም ባለ ጊዜ ሰይጣን እንደ ጢስ ሆኖ ተበተነ። አባ ገአርጊም ሰይጣን እንደሆነ አወቀ። በዚያን ጊዜም ያ የብርሃን ምሰሶ ደግሞ ተገለጠለት። የእግዚአብሔርን መልአክ በመነኩሴ አምሳል አብሮት ተጓዘ። ቅዱሱም መልአኩን ተከተለው። እርሱም ከአባ ሬወን ገዳም እንደደረሰ አባ ገአርጊ ከአንድ ጻድቅ ሰው መነኩሴ ጋር በዚህ 14 ዓመት ወጥ ሳይቀምስ ወይን ሳይጠጣ የአትክልት ፍሬም ቢሆን በዚህ በ14 ዓመት ያህል ከሚቀመጥ በቀር አልተኛም። ተጋድሎውንም በጨመረ ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ሥጋህ እንዳይደክም በመካከለኛ ገድል ተጋደል ብሎሃል ጌታ። ከዚህም በኋላ ሊሰራው የሚገባውን ስርዓት ሰራለት። ሁልጊዜም እስከሚመሽ እንዲጾም ትንሽም እንጀራን እንዲበላ ከ4 ሰዓት እስከ መንፈቀ ሌሊት ስለ ሥጋው እረፍት እንዲተኛ በቀረው ሌሊት እስቲነጋ ተግቶ እንዲጸልይ። በዚህን ተጋድሎ ብዙ ዘመናት እየተጋደለ በኖረ ጊዜ በበረሃ ውስጥ ብቻውን ሊኖር ወዶ ከጫካ ውስጥ እየተመላለሰ 2 ዓመት ኖረ። ከዚህም በኋላ ጌታ ተገልጾለት ወደ ቦታው እንዲመለስ አዘዘው። ያን ጊዜም አምላካዊት ኃይል ከከበሩ መክሲሞስና ደማቴዎስ ገዳም አደረሰችው። እርሷም ለደብሩ አቅራቢያ ናት። ወደ ደብሩም በተመለሰ ጊዜ በዚያን ወቅት አብርሃም ከዓለም ወደዚያ ገዳም መጥቶ ሁለቱም ተገናኙና በአንድነት ተስማምተው የአስቄጥስ ገዳም አበምኔት ወደሆነ ወደ አባ ዮሐንስ ደረሱ። እርሱም ቦታ ሰጥቷቸው በውስጡ ኖሩ። ያ ቦታም እስከ ዛሬ ታውቆ ይኖራል። ያችም ዋሻ በግቢግ ትባላለች። የክብር ባለቤት ጌታችን ኢየሱስ ክርስቶስ አለት የሆነ ጣሪያዋን ሰንጥቆ ወደ እነርሱ የወረደባት ናት። እነርሱም ሰገዱለት። ሰላምታም ሰጥቷቸው አጽናንቷቸው ከእርሳቸው ዘንድ አረገ። በዚያችም ጌታን በወረደባት መስኮት ብርሃንን አዩ። እስከ ዛሬም የተከፈተች ሁና ትኖራለች። እሊህ ቅዱሳንም ለመነኮሳት የሚሆን ብዙ ድርሳናትንና ብዙ ተግሳጻትን ደረሱ። ለአባቶቹ የሚታዘዘውንና የሚገዛውን አመሰገኑት። ከዚህም በኋላ አባ አብርሃም ጥር 2 ቀን አረፈ። ከእርሱ በኋላም የከበረ አባ ገአርጊ በዚህ በግንቦት ወር በ18 ቀን አረፈ። መላ ዕድሜውም 72 ዓመት ሆነ። በዓለም 14 ዓመት በምንኩስና 58 ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትሁን ለዘላለሙ አሜን። ሰላም ለገአርጊ በአዲገ መሬት ውስተ ተሃግ ድህረ አምደ ብርሃን መርሆ ፍኖተ ፈለግ ከማዕለበዎ መልአክ ኩነኔ ስርዓት ወህግ ፈጸመ ገድሎ ምስለ አብርሃም በደርግ ውሳጤ በአት በስማ ዘስማ በግቢግ። በዚችም ዕለት የሰማዕት ሲኖዳ መታሰቢያው ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 በዚች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። በዚችም ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። በዚችም ቀን ቅዱስ ኤስድሮስ ጋራ 805,007 ሰዎች በሰማዕትነት ሞቱ። በረከታቸውም ትድረሰን ለዘላለሙ። በዚችም ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። በዚችም ዕለት የከበረ አባት አባ አብየ እግዚ መታሰቢያው ነው። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈምን ለተጸምዱ ከዘልፈ ለላ አነብቶ ከዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ ምላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ጻድቃን ወመላእክት ጓን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ጊዮርጊስ ሰማዕት ጸሎቱ ወበረከቱ ያህሉ ምስለ ኩልን ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኖርና ሰማዕቱ ቅዱስ ጊዮርጊስ ያደረገው ተአምሪ ነው።
በአግባራ አውራጃ በሊቀ ሰማዕት ቅዱስ ጊዮርጊስ ስም የታነጸች አንዲት ቤተ ክርስቲያን ነበረች። አረማዊ በድላይም ወደ እርሷ በደረሰ ጊዜ ይህችን ቤተ ክርስቲያን አቃጠላት፣ በውስጧ ርኩሰትን ፈጸመ የሚሉ አሉ። ከማቃጠሉ በቀርስ ይህንን አላደረገም የሚሉ አሉ። በእግዚአብሔር ልዩ ጸጋ ዳግማዊ ቆስጠንጢኖስ የተሰኘ ንጉሳችን ዘርዓ ያዕቆብ ይህንን በሰማ ጊዜ በተወዳጅ ልጇ በእመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ኃይል በድላይን ለመውጋት ተዘጋጀ። በድላይም በበኩሉ ንጉሡ ዘርዓ ያዕቆብን ይበቀለው ዘንድ ተነሳ። በዚያን ጊዜም በነጭ ፈረስ የተቀመጠ ፈረሰኛ በበድላይ የጦርነት ሰራዊት ውስጥ ታየ። ከኋላም ሆኖ ይነዳቸዋል፣ ደግሞም ከፊታቸው ሆኖ ያሮጣቸው ነበር። ከንጉሳችን ዘርዓ ያዕቆብም አጠገብ ባደረሳቸው ጊዜም ያ ነጭ ፈረሰኛ ከበድላይ ሰራዊት ተለይቶ የበድላይ ጦር ለመውጋት ከንጉሳችን ከዘርዓ ያዕቆብ ሰራዊት ጋር ተቀላቀለ። በክርስቲያንና በአረማውያኑ መካከልም ጦርነቱ በርቶ አረማውያኑ ተሸነፉ። አለቃቸው በድላይም በጦርነቱ መሃል ወድቆ ሞተ። ከሰራዊቱም መሃል ብዙዎቹ ከበድላይ የልቡ ትዕቢት የተነሳ ክፉኛ አሟሟትን ሞቱ። በዲቦራና በባርቅ ዘመን እግዚአብሔር ሲሳራን በኢያቤል እጅ እንዳዋረደው እንዲሁም በይሁዳ ንጉሥ ሕዝቅያስ ዘመነ መንግሥት ሰናክሬም እንደተዋረደ እግዚአብሔር ለእስራኤል ይዋጋላቸው ነበርና በዮዲት ዘመንም ሆሎፎርኒስም እንደተዋረደ በድላይም ዛሬ ክፉኛ ተዋረደ ተባባሉ። እንዲሁም ንጉሳችን ዘርዓ ያዕቆብ በእመቤታችን ቅድስት ድንግል ማርያም ኃይልና በሊቀ ሰማዕታት ቅዱስ ጊዮርጊስ ተራዳይነት የአረማውያን ሬሳ ምድሩን እስኪሞላ ድረስ ድል አደረጋቸው። ምድር በደማቸው ተናወጠች። የሞቱትና የተማረኩትን ብዛት ቁጥር ለመድረስ አይቻልም። የተማረከው ገንዘባቸውም ጌጣቸውና የፈረሶቻቸውን ጌጥ የጦር መሳሪያቸው ብዛትና ጥራት እጅግ አስደናቂ ነበር። ስለዚህም ንጉሳችን ዘርዓ ያዕቆብ በመጽሐፈ ድርሳኑ ወደ ቤተ መንግስቴ የገባውን የራሳቸውና የፈረሶቻቸው ጌጥ በየአይነቱ ሊናገሩ የማይቻል እጅግ አስደናቂ ነበር አለ። ሊቀ ሰማዕታት ቅዱስ ጊዮርጊስም አረማውያንን በሚዋጋበት ጊዜ አረማውያን ራሳቸውን በነጭ ፈረስ ተቀምጦ በግልጽ ሲዋጋቸው በማየታቸው ሊቀ ሰማዕታት ቅዱስ ጊዮርጊስ ተዋጋልን ብለው መሰከሩ። ክርስቲያኖችም ደግሞ ሊቀ ሰማዕታት ቅዱስ ጊዮርጊስ ረዳን አሉ። በዚያም የጦርነት ቀን ሌሊቱን ሊቀ ሰማዕታት ቅዱስ ጊዮርጊስ በስሙ በታነጸች በአንዲት ሌላ ቤተ ክርስቲያን የጦር መሳሪያ የታጠቀ ወታደር ተመስሎ ለአንድ ቄስ ተገለጠለት። ጦሩን በእጁ ይዟል። ለቄሱም ዛሬ ከበድላይ ጋር ውዬ መጣሁ አለው። ስለዚህም እኛ የክርስቶስ ወገኖች የሊቀ ሰማዕታት ቅዱስ ጊዮርጊስ ምስክርነት አግኝተናልና የኃያሉ ገባሬ መንክራት ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ድንቅ አምላክ ነው። ልበ አምላክ ዳዊት ይናገራል። በርቦ ለእግዚአብሔር ግሩም ግብርከ ይላል። እግዚአብሔርን እንዲህ በሉት፣ ስራ ግሩም ነው የሚሉት፣ ስራ ግሩም ነህ በሉት። አዎ ስራ ግሩም ነው በሉት። አዎ እግዚአብሔር ስራው ግሩም ነው። ግሩም የሆነውን ነገር ያደርጋል። ድንቅ ነገር በካም ምድር የአሞናውያን በደነገጡበት፣ የሞዓብ ነገስታት በተንቀጠቀጡበት እግዚአብሔር አምላክ በአፍንጫ ውስጥ ትንፋስ ውኆችን ከፍሎ እስራኤልን አሻግሮ ፈርዖንን ያሰጠመ ዛሬም እኛን አይተወንም። የቅዱሳን አምላክ እግዚአብሔር ለስም አጠራሩ ክብር ምስጋና ይግባው። እግዚአብሔርን አምና ለዘላለም የኖረች ሀገር እችና ዛሬም እኛ ልጆቿ ይህን ካወቅን በእምነታችን ጸንተን ከቆምን እግዚአብሔር አምላክ ድንቅ ነገሩን ያደርግልናል። የዛሬን አይደለም ማየት ያለብን። ልክ ነው። ዛሬ ኑሮ ከብዷል። ዛሬ ብዙ ነገሮች አሉ። ይህ ሰዓት የመጨረሻው ሰዓት ነው። የሚጸኑትን ሰዎች ግን የሚያበረታ እግዚአብሔር አለ። ወደ ኖህ መርከብ እያገባ እንደሚያሻግረን እናምናለን። የዕለቱ ትምህርታችን ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው የመጀመሪያው ምዕራፍ ላይ ይሆናል። በአጠቃላይ ዕብራውያን 13 ምዕራፎች ሲኖሩት ይህ መልእክት በአብዛኛው የብሉይና የሐዲስን አንድ ላይ አስማምቶ የሚናገር መጽሐፍ ነው። ይህ መጽሐፍ ሙሉ በሙሉ በአሁኑ ሰዓት በዓለም ላይ የሚፈጸመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። ምክንያቱም ብሉይን ከሐዲስ አስተባብራ የያዘች ቤተክርስቲያን ይህቺ ቤተክርስቲያን ብቻ በመሆኗ ነው። አንዳንዶች ድንገት እንዳደነግጡ በአውሮፓ በሌላ እምነት ይህ የዕብራውያን መልእክት ቢነበብ ሙሉ አይደለም፣ ጎዶሎ ነው። ለነሱ ሙሉ የሚሆነው
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሲነገር ነው። እንዴት ብትሉ ለምሳሌ በ9ኛው ምዕራፍ ላይ የብሉይን አገልግሎት ከአዲስ ኪዳን ጋር በማጣመርና በማዋሃድ ስለ መጀመሪያይቱ መቅደስና ስለ ኋለኛይቱ መቅደስ በዝርዝር ይናገራል። ስለ ብሉይ ዘመን መስዋዕትና ስለ አዲስ ዘመን መስዋዕት ይናገራል። ስለዚህ ይህ ደግሞ ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ የመጣሁት ሕግና ነቢያትን ለመሻር አይደለም ልፈጽማቸው ነው ብሎ የተናገረ የኢየሱስ ክርስቶስን ቃል ሙሉ በሙሉ የሚፈጽም ነው። ለምሳሌ በዓለም ላይ ብቸኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሰንበት ቀዳሚት ሰንበት ብላ ቅዳሜን ዕለተ ሰንበት ክርስቲያን ደግሞ በሚለው እሁድን የምታከብር እቺ ቤተክርስቲያን ብቻ ናት። በዚች ቤተክርስቲያን ያደረገን ኢየሱስ በመሰረታት መቅደስ ውስጥ ዛሬ ያቆመንና ያጸናን እርሱ የቅዱሳን አምላክ የናዝሬቱ ኢየሱስ ክርስቶስ አዶናይ ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን። ክብር ምስጋና ለስሙ ይድረሰው። ስለዚህ በዚች ብቻ ይፈጸማል። የናዝሬቱ ኢየሱስ የሚል ተጠቅም ያለው የናዝሬቱ ኢየሱስ የሚለው ራሱ ቃል ትንቢት የምታውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች። የትኛውንም የፕሮቴስታንት እምነት ጠይቁ፣ የትኛውንም የካቶሊክ እምነት ተከታይ ጠይቁ፣ ማንኛውንም ሰው ጠይቁ። በማቴዎስ ወንጌል ላይ ምዕራፍ 2 መጨረሻ ላይ በነቢያት ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ የሚል ቃል አለ። በነቢያት እንደተነገረ ናዝሬት ገብቶ በዛ ኖረ የሚል ቃል አለ። በየትኛው ነብይ ነው የተነገረው የሚለውን አንድም ከኦርቶዶክስ ውጪ ይሄን ሊያመጣላችሁ አይችልም። ሂዱና ጠይቁ። ያልኩት ገብቷችሁ? በነቢያት ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ ይላል አይደል? ንገሩኝ። በነቢያት ናዝሬት ገብቶ ኖረ ናዝራዊ ይባላል ተብሎ የተጻፈው ተፈጸመ። ይሄን ሄዱና የት ጋር የተጻፈው ብላችሁ ጠይቁ። እሱን ያመጣላችሁ ሰው ካለ እኔ እቀጣለሁ። ታድሶ በለው፣ ፕሮቴስታንት በለው፣ መናፍቅ በለው፣ ሌላም ስም ስጠው። የትኛው ጋር ነው ነቢያት የተናገሩት? ብዙ ጊዜ የናዝሬቱ ኢየሱስ የሚለው ቃል ይጠቀማሉ አይደል? የት ጋር ነው እንደዛ የተባለው የሚለውን ጠይቆ መልስ ካገኛችሁ እኔ እቀጣለሁ። ማንም አይነግርህም። ለምን አልነግርህም? ማንም አይነግርህም። በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው በትርጓሜ በሚስጥር እየተነገረ የሚነገረው። አሁንም በዚች እምነት ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሁንልን። ክብር ምስጋና ይግባ። መልካም ትምህርታችን ዕብራውያን ምዕራፍ 1 ቁጥር 1 እና ቁጥር 2 ነው። አለቀ ትምህርታችን። መጽሐፉ ምንድነው? ዕብራውያን። መጽሐፉ ምንድነው? ወደ ዕብራውያን ምዕራፍ ስንት ነው? ምዕራፍ 1 ቁጥር ስንት ነው? 1 እና 2 ብቻ። እቺ ነች ትምህርታችን። መጽሐፉ ምንድነው? ዕብራውያን። ምዕራፉ ስንት ነው? 1 ምንማራት ቁጥር ስንትና ቁጥር ስንት ነች? 1 እና 2። አለቀ። ቃሉን አነበዋለሁ። እግዚአብሔር መንፈስ ቅዱስ በእኔም በእናንተ ላይ ይደር። እንዲህ ይላል። ከጥንት ጀምሮ እግዚአብሔር፣ ልብ በሉ፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። ወይም ተናግሮ ብሎ ይቀጥላል። መልካም ተናገረ። በብዙ ነገር ወበብዙ መክፈት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት ይላል በግዕዝ። ከኔ ቀጥላችሁ ንገሙት። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። ይሄ አንዱ ቁጥር ነው። ቁጥር 2 ደግሞ ይቀጥላል። ተናግሮ ብሎ አማርኛ ያመጣና እንዲህ ይላል። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ትምህርታችን ምንድነው? በመጨረሻ በልጁ ተናገረን የሚል ነው ኃይለ ቃላችን። ይሄ ነው ቁጥር 2 ላይ። እሱንም ላስበላችሁ። ተናገሩ። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ይሄ ነው ትምህርታችን። አሁን እዚህ ውስጥ
የምነግራችሁ ወሳኝ በተለይ አራት ነገሮች አሉ በዚህ ትምህርት ውስጥ የምነግራችሁ። አራት ትምህርት ነው የምንማማረው ብለን ዝግጁ ናችሁ? ሁላችሁ ቦናችሁ ክፍት ነው? አእምሯችሁ ክፍት ነው? እሺ። በዚህ ሰዓት የሚያንቀላፋ የለም፣ ሁሉም ይሰማል። እሁድ ነው ትንሽ የሚያስቸግረው፣ ጠዋት ላይ እንቅልፍ የሚያስቸግረው፣ ሌሊት መጥቶ ለማስቀደስ ለነዚህ ነው። አንድ እናት ወንድ ልጅ አላት። ልጁ የ6 ዓመት ነው። አብራው እንዳታቆመው ከአያቱ ጋር ይቁም ብላ አያቱን ሚዛን ሄደች ቤተክርስቲያን። ከዛ አያቱን ሚዛን ሄዳለች። ከዛ ልጁን አስጠንቅቀዋለች። አያትየው ትንሽ ቁጭ ካሉ እንቅልፍ ነው ይዟቸው ሄደ እና አደራ አባባ እንዳይተኛ ልክ ሊያንቀላፋ ሲል ቀስቅሰው ብላችሁ። እሷ በሴቶች ነው የምትቀመጠው። ስለዚህ ልክ እንደዚህ ተቀምጦ ታያለች። ስታይ እሷ በደንብ አድርጋ ነግረዋለች። ስትወጣ 1 ብር እሰጥሃለሁ፣ ስለዚህ ጠብቅ አያትህ። ምንም ችግር የለም አየ 1 ብር ደግሞ አግኝቼ ነው እንዲያ። ከዛ ትምህርት እየተሰጠ እሳቸው እንዲህ ይላሉ፣ ይሰግዳሉ። ከዛ ቀስቅስ ትላለች። ልጁ ጸጥ። ከዛ በኋላ ሲወጡ ተረደደች። ምን ብዬ ነበረ? ቀስቅሰው አላልኩም ወይ ብለሽ ነበር? 1 ብር እሰጥሃለሁ አላልኩም? እሱ 2 ብር እሰጥሃለሁ አለኝ። ስለዚህ አሁን በቃ ሁላችሁም ዝግጁ ናችሁ ለመስማት? መልካም። መጽሐፉ ምንድነው? ዕብራውያን ምዕራፍ ስንት ነው? ቁጥር ስንትና ስንት ነው? 1 እና 2። በቃ አለቀ። መልካም። ምንድነው የሚለው ልብ በሉ። አሁን ቁጥር 1 ላይ ብዙ ነገር ነው ያለው። ቁጥር 1 ላይ ነው ያለው። ስንት ነገር እንዳለ ተመልከቱ። እናንብበውና ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ ነው የሚለው። አሁን እዚህ ውስጥ ልብ በሉ። አንደኛ ትርጉም የሚያስፈልገው ከጥንት ጀምሮ ምንድነው? ጥንት አንደኛ ከጥንት ጀምሮ ምን ማለት ነው? ከጥንት ጀምሮ። ሁለተኛ እግዚአብሔር በብዙ አይነትና በብዙ ጎዳና። ሁለተኛ በብዙ አይነት ምን ማለት ነው? ሶስተኛ በብዙ ጎዳና ምን ማለት ነው? አራተኛ ለአባቶቻችን፣ አምስተኛ በነቢያት። እነዚህ ዝርዝር ያስፈልጋቸዋል። ጳውሎስ ሐዋርያ የዕብራውያን ክርስቲያኖችን የሚያስተምራቸው እምነት ድንገት የመጣች አይደለችም። ተመልከቱ። ክርስትና ሲመጣ ክርስትና ድንገት የመጣች አይደለችም። ከኦሪት ነው የምትቀጥለው። ኦሪት ከሕገ ልቡና ነው የምትቀጥለው። ስለዚህ ይሄ ነው የኢትዮጵያ እምነት ብለን ስንናገር 1 ሕገ ልቡና፣ 2 ሕገ ኦሪት፣ 3 ሕገ ወንጌል ነው። ስለዚህ ጳውሎስ ሐዋርያ እዚህ ጋር የሚናገረው ምንድነው? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ይላል። ለማን የተናገረው? ለአባቶቻችን። በማን የተናገረው? በነቢያት። ስለዚህ እግዚአብሔር በነቢያት ተናግሯል አልተናገረም? ነቢያት ተናግረዋል አልተናገሩም? ነቢያት በኦርቶዶክስ ቤተክርስቲያን ክብር አላቸው የላቸውም? ክብርና ምስጋና ለእግዚአብሔር ይድረሰው። ቅዱሳን ነቢያት የምንላቸው ቁጥራቸው ደግሞ ዋናዎቹ ነቢያት ነገራቸው። ቁጥራቸው ዋና ነቢያት ቁጥራቸው ስንት እንደሆነ ነገራቸው? 31 ነው። ዋና ነቢያት ቁጥራቸው ስንት ነው? 31። በሁለት ይከፈላሉ። 31 በሁለት ሲከፈሉ 15ቱ ነቢያትና 16ቱ ነቢያት ይባላሉ። 15ቱ ነቢያት ካህናት ይሄንን በደንብ ያውቃሉ። ጸሎተ ዕጣን ላይ የምናነሳቸው ናቸው። በጸሎተ ዕጣን ላይ 15ቱ ነቢያት እንደውም ማለት ነው 16 አሉ ነቢያት ለምን 15 ብለኛል? 15ቱ ሌላ ናቸው። ለምሳሌ ሊቀ ነቢያት ማን ነው? ሙሴ። ሊቀ ነቢያት ማን ነው? ሙሴ ከ15ቱ ነው እንጂ ከ16ቱ አይደለም። ኤልያስ በቴስቢ ዘገለዓድ የነበረው ኤልያስ ነቢይ ኤልያስ ቁጥሩ ከ16ቱ አይደለም። 16ቱ የሚባሉ ደግሞ መጽሐፍ የጻፉት ናቸው። እነሱ 16ቱ በሁለት ይከፈላሉ። አበይት ነቢያትና ንዑሳን ነቢያት፣ ደቂቅ ነቢያት ይባላሉ። አበይት ነቢያት የተባሉት 4 ናቸው። እነዚህም ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ናቸው። ደቂቅ የተባሉት ደግሞ እነ ሆሴዕ፣ እነ አሞጽ፣ እነ ዘካርያስ፣ እነ ሚክያስ፣
እነ ሚልክያስ፣ እነ ዘካርያስ፣ እነ ሶፎንያስ፣ እነ ሐጌ እነዚህ ደግሞ ደቂቅ ነቢያት ይባላሉ። ትምህርት የሱ ስላልሆነ ነቢያት የሚለውን ብቻ ወስጄ ልናገር ብዬ ነው። ስለዚህ ምንድን ነው ያለው ሐዋርያ ጳውሎስ? በብዙ ነገር ወበብዙ መክፈልት አይዳአ እግዚአብሔር ለአበዊነ በነቢያቲሁ እምትካት። ስለዚህ እምትካት የሚለው ጥንት የተባለው ምንድን ነው? በነቢያት የተናገረው ስትሉ 5500 ዘመን ቀድሞ በ5500 ዘመን ውስጥ እግዚአብሔር በማን ነበር ሲናገር የነበረው? በነቢያት ይናገር ነበር። በነቢያት አድሮ ይናገር የነበረው እግዚአብሔር በኋላ ደግሞ ምን አለ? በመጨረሻ ዘመን በልጁ ተናገረ ይላል። አሁን እዚህ የምነግራችሁ በብዙ ነገር ወበብዙ መክፈልት አይዳአ እግዚአብሔር ለአበዊነ በነቢያቲሁ እምትካት ሲል ለአባቶቻችን ተናገረ ሲል ጳውሎስ ነቢያት የተናገሩትን እንሰማለን ነው የሚለው? አንሰማም ነው የሚለው? እንሰማለን ነው የሚለው። ነቢያት የተናገሩት በብሉይ ዘመን ነው። ስለዚህ የኢትዮጵያ ቤተክርስቲያን ከሌላው ዓለም የምትለየው ብሉይን ከሐዲስ አስተባብራ ይዛል። ለምሳሌ በብሉይ ዘመን ታቦት አለ የለም? ዛሬኛ ታቦት አለን የለም? በብሉይ ዘመን ዕጣን አለ የለም? ዛሬ በእኛ ዘንድ ዕጣን አለ የለም? ሌሎች ጋስ ያለው አለ የሌለው ይኖራል። ታቦት ግን የለም። ተመልከቱ። በብሉይ ዘመን ያሉ ነገሮች ዛሬ በእኛ ያሉ አሉ። እነዛ ብሉይን ከሐዲስ አስተባብረን ያልን በመሆናችን ነው። ስለዚህ ከጥንት ዘመን ጀምሮ የሚለው 5500 ነው። ከዛ በኋላ 5500 ዘመን ሲፈጸም በልጁ ተናገረ ማለት ኢየሱስ ክርስቶስ ሰው ሆነ ነው። እንዲህ የሚል ቃል ለአዳም ተነግሮታል። አዳም ከገነት ከወጣ በኋላ አንድ ቀን ለእግዚአብሔር መስዋዕት አቀረበ። መስዋዕቱን ያቀረበው ምንድነው? ከገነት አዕዋፍ ዕፅ አምጥተውለት ፍሬ የዕፅ ፍሬ አምጥተውለት እሱን ይዞ አዕዋፉን ተከትሎ ወደ ገነት የሚገባ መስሎ ሲሮጥ ሰይጣን መጣና እግሩን በድንጋይ መታው። አዳም ደማ። አዳም ሲደማ ያንን ደም ከፍሬው ጋር መስዋዕት አድርጎ ለእግዚአብሔር አቀረበ። ያን እግዚአብሔር ቃል ኪዳን ገባለት። ምን አለው? በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እሞለተ ወለትከ። ከኔ ቀጥላይ ተናገሩ። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጃለሁ። ከማቶ ልጅ አድናል። ከ8 ቀን ተኩል በኋላ 5 ቀን ተኩል የተባለው 5 ቀን ተኩል አለ። ልጅ ልጅ የተባለው ወደ ልጅ ልጅ አለ። አዳም ሴትን ወልዷል፣ ሴት ሄኖስን ወልዷል። እሱ አይደለም። የልጅ ልጅ የተባለችው ድንግል ማርያም ናት። እመብርሃን ለስም አጠራሯ ክብር ምስጋና ይግባት። ወደ እሷ ተላከ ይላል። ወደ እሷ ተላከ። በስንተኛው ወር? በስድስተኛው። በስድስተኛው ወር ማለት በስድስተኛው ሺህ ማለት 5500 በስድስተኛው ሺህ። ስለዚህ እምትካት የሚለው ከጥንት ጀምሮ የሚለው በብሉይ ዘመን ነቢያት ተናገሩ። በአዲስ ኪዳን መጽሐፍ የሚጽፍ ነቢይ አይነሳም፣ የለም። አሁን እነሱ ሰዎች ነቢይ ምናምን ይነጋገራሉ። በአዲስ ኪዳን ነቢያት የሚል ስም ሊኖር ይችል ይሆናል። መጽሐፍ የሚጽፍ ነቢይ ግን የለም። ትንቢት ተነግሮ አልቋል። ይወለዳል፣ ይጸነሳል። ቀድሞ ለመወለድ ጥንቱ መጸነስ ነው። ተጸነሰ፣ ከዛ ተወለደ፣ ከዛ ተጠመቀ። ለተጠመቀ ጥንቱ ተወለደ ነው። ተሰቀለ። ይሄ ሁሉ ትንቢት እንደገና ይመጣል። አልቋል። ተነግሮ ትንቢት ተነግሯል። ስለዚህ ነቢያት የተባሉት ጥንት ተናግረው ጽፈው አልፈዋል። 5500 ዘመን የሚለው እሱ ነው። ከዛ በኋላ ምን ይላል? በብዙ መክፈልት በብዙ ነገር እግዚአብሔር ለአባቶቻችን ተናገረ ብሎ ሲያመጣ 5500 ዘመን እስኪፈጸም እግዚአብሔር በነቢያት አድሮ ለአባቶቻችን ተናገረ ይላል። በብዙ ነገር ወበብዙ መክፈልት። በብዙ ነገር ማለት በ10ቱ ትእዛዛት። ወበብዙ መክፈልት ማለት ወነበቦ ያለው ምን አልኩኝ? በብዙ ነገር ስንቱ ትእዛዛት? 10ቱ። ወበብዙ መክፈልት በብዙ አይነትና ጎዳና ያለው አይነት 10ቱ ትእዛዛት ጎዳና ወነበቦ ያለው ምን ማለት ነው? ህግ በሁለት ይከፈላል። ህግ በሁለት ይከፈላል። 10ቱ ትእዛዛትና
ሌላ 572 በላይ የሆኑ ሕግጋት አሉ በብሉይ ዘመን። 10ቱ ትእዛዛት የምታውቋቸው ናቸው። ኦሪት ዘጸአት ምዕራፍ 20 ላይ ብዙ ሰው የማያውቀው ግን 572 በላይ የሚደርሱ በአይሁዶቹ ወደ 613 የሚጠጉ ሕግጋት አሉ። እነዚህ ወነበቦ ይባላሉ። ወነበቦ ማለት እንዲህ አለው እያለ እግዚአብሔር ለሙሴ እያለ የሚለው እነዚህ ሕግጋት ናቸው። ስለዚህ በእነዚህ ሁሉ እግዚአብሔር ምን አለ? ተናገረ። ለሙሴ እኮ ሲናገር ለእኛ ነው። ለኤልያስ ሲናገር ለእኛ ነው። ለኢሳይያስ ሲናገር ለእኛ ነው። ለኤርምያስ ሲናገር ለእኛ ነው። ስለዚህ እግዚአብሔር ምን አለ? ሕግና ነቢያትን ለመሻር የመጣው እንዳይመስላችሁ። ይህን ቃል ድገሙልኝ። ምንና ምንን ለመሻር የመጣው አይመስላችሁ? ሕግና ሕጌማ የሙሴ ነቢያት ትንቢት፣ ይሄን ለመሻር አልመጣሁም። የሉቃስ ወንጌል ምዕራፍ 24 ነው። ክርስቶስ ከሞት ከተነሳ በኋላ የሉቃስ ወንጌል ምዕራፍ 24 ምን አለ ነው የሚለው? አእምሯቸውን ከፈተላቸው። አእምሯቸውን ከፍቶላቸው ምን ነገራቸው? ስለሱ በሕግ በነቢያት በመዝሙር የተጻፈውን ተረጎመላቸው። ልብ በሉ፣ በሕግ በነቢያት በመዝሙር ስለሱ የተጻፈውን ተረጎመላቸው። ኢየሱስን እኛ የምናውቀው የዛሬ 2000 ዓመት አይደለም። ኢየሱስን እኛ የምናውቀው ከድንግል ማርያም ሲወለድ አለ። ከድንግል ማርያም ከመወለዱ አስቀድሞ አለ እግዚአብሔር ወልድ አለ። በነቢያቱ የተናገረው እሱ ነው። እመጣለሁ ያለው እሱ ነው። እወርዳለሁ ያለው እሱ ነው። እጠመቃለሁ ያለው እሱ ነው። እሰቀላለሁ ያለው እሱ ነው። በነቢያት ይህንን ነገሩን። ሁሉም ነቢያት ይህንን መሰከሩልን። ድንግል ማርያምን የምናውቃት የዛሬ 2000 ዓመት አይደለም። እኛ ድንግል ማርያምን የምናውቃት ገና ያኔ ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ከልጅ ልጅ ተወልጅ የሚለው በቀለሚንጦስ መጽሐፍ የተጻፈውን ትርጓሜ በዛ ላይ ስታዩ በዘርህና በዘሯ ጠላትነትን አደርጋለሁ ብሎ እመቤታችን ከሰይጣን ጋር እንደማትስማማ በግልጽ የነገረን ገና ያኔ 3ኛው ምዕራፍ ላይ ነው። ድንግል ማርያምና ሰይጣን በፍጹም ሊገናኙ አይችሉም። ድንግልን ከነቀፍ የክርስቶስ ነህ፣ ድንግልን ከነቀፍ የዲያብሎስ ነህ። አለቀ። ይሄ ነው። ስሙ ለዘላለም ምስጉን ይሁን። ስለዚህ እግዚአብሔር አስቀድሞ ነግሮናል። ትንቢቱ ሁሉ ቀድሞ የተነገረን ነው። በ10ቱ ትእዛዛት ወነበቦ አለው። በ570ዎቹ በላይ በእነዚህ ሁሉ እግዚአብሔር ተናገረ። 2 በብዙ አይነትና በብዙ ጎዳና ነበር ያለው። በቤት ስትገቡ ቁጥር 1 ቁጥር 2 አድርጋላችሁ። በብዙ አይነትና በብዙ ጎዳና ማለት ደግሞ በምሳሌና ያለ ምሳሌ። በምሳሌ አስተምሯል፣ እንበለ ምሳሌ አስተምሯል። ከዚህ ቀጥሎ የምነግራችሁ እግዚአብሔር በምን አይነት ምሳሌ እንዳስተማረን እነዚህን ላስብላችሁ። መሶበ ወርቅ፣ ተቋመ ወርቅ፣ ማዕጠንተ ወርቅ፣ በትረ አሮን። 4 ነገሮች። አራት ነግራችሁ ነው። አንዱ 4 ይሄ ድገሙ። መሶበ ወርቅ፣ ተቋመ ወርቅ፣ ማዕጠንተ ወርቅ፣ በትረ አሮን። እነዚህ አሁን ምሳሌ ናቸው። እንዴት? ለምሳሌ መሶበ ወርቅ ጎሞር የተባለ ያኔ በውስጡ መና የተቀመጠበት ትዝ አላችሁ? መሶበ ወርቅ በሙሴ ጊዜ መና ወርዶ አስቀምጦት የለ ለልጅ ልጅ ይቀመጣል። መናው በጣም የሚገርም ነው። የመናው ነገር መና እስራኤል ሲወርድላቸው ዮሐንስ ወንጌል ምዕራፍ 6 ላይ በደንብ ታውቃላችሁ። መናው ሲወርድላቸው እስራኤል መቼ ነበር የሚወርደው? እሁድ ይጀምርና እስከ መቼ ነው የሚወርደው? እስከ ዓርብ። ከእሁድ እስከ ዓርብ ነበር። ቅዳሜ ይወርድ ነበር ነው? አይወርድም። ቅዳሜ ምንድነው? ሰንበት። ከዛ ምን ተባሉ መሰላችሁ? መናውን ለምሳሌ ቅዳሜ ስለማይወርድ ዓርብ የቅዳሜንም ጨምራችሁ ሰብስቡት። አሁን እናንተ ሁላችሁ ለምሳሌ ሙሴ ያዘዛችሁ፣ በቃ ትእዛዙን ልስጣችሁ። ሙሴ ህዝቡን ያዘዘው አሁን መና ሊወርድልን ሁላችሁም መመሪያ ተሰጣችሁ። መናው የሚወርደው መቼ ነው? በየዕለቱ። አንድ ቀን ግን አይወርድም። መቼ ነው የማይወርደው? ቅዳሜ። ይሄ 40 ዓመት ታሪክ ነው። በ40 ዓመት ውስጥ በማይወርድ አሁን አንድ ነገር ልበሉ። ትእዛዝ 1 ሰኞ መና ልትለቅሙ ነው። ሰኞ መና ስትለቅሙ ለማክሰኞ መልቀም አትችሉም።
ክልክል ነው። ለመቼ ብቻ ነው የምትለቅሙት? ለሰኞ ብቻ። ሁለተኛ ትእዛዝ ዓርብ ስትለቅሙ ቅዳሜ ስለማይወርድ የቅዳሜንም ምን አድርጋችሁ ትለቅማላችሁ? ጨምራችሁ። የስንት ቀን ትለቅማላችሁ? ያወርቃል። ይሄ ትእዛዝ ተሰጠ። ሰኞ መና ወረደ፣ ልትለቅሙ ወጣችሁ። የስንት ቀን ነው የምትለቅሙት? የአንድ ቀን አይደል? አንዳንድ ሰዎች ምን አሉ መሰላችሁ? በሉትና ጣፈጣቸውና እንደ ማር ስለነበረ ነገ ባይወርድስ ለነገ ምን ሰብስባሉ? ስስታም ትውልድ አለ። ለነገ ምን ሰብስባሉ? ሙሴ ግን ምንድን ያለው? ለአንድ ቀን ብቻ አረብ ትእዛዙ። ለነገስ ይቻላል? መቼ ነው የሚቻለው? ለነገ አንድ ቀን ብቻ። መቼ? ዓርብ ብቻ። አሁንስ ምን አደረጉ? አንዳንድ እስራኤላውያን ነገ መናው ባይወርድስ አሉና የሰኞን ሰበሰቡና ለነገ ብለው አስቀመጡት። ጠዋት ተልቷል። አያችሁ? ጠዋት ተልቷል። ማክሰኞ ዕለትም ለሮብ ብለው የለቀሙ ነበሩ። ሮብ ጠዋት ሊከፍቱት ሲያው ምን ሆኗል? ተበላሽቷል፣ ተልቷል። ዓርብ ቀን ደግሞ የመቼንም ጨምራችሁ ልቀሙታል? የቅዳሜ ነው። ስለዚህ ዓርብ ስንት ነው የምትለቅሙት? የስንት ቀን? የሁለት ቀን ለቀሙ። አሁን ሰኞ ቀን የለቀሙት ጠዋት ምን ሆኖ ነበር? ታልቶ ነበር። ዓርብ ቀን የለቀሙት ግን ቅዳሜ ጠዋት ሲከፍቱት ምንም አልሆነ፣ ትኩስ ነው። የእግዚአብሔር ትእዛዝ እንዲህ ነው። እግዚአብሔርን መሸወድ አይቻልም። ክብርና ምስጋና ለዘላለም ለስሙ ይድረስ። አንዳንድ ሰዎች ይሄ ነው በሕይወታችሁ ሁሉ ነው፣ በቃ በሕይወታችሁ ሁሉ ነው። አንዳንድ ሰው እግዚአብሔርን የሚሸውድ ይመስለው። አንድ ሰውዬ ስለተሳለ ስለቱ መሰላችሁ ይህን ካደረክልኝ ሰንጋዬን በሬን ሸጬ ስለትህን አገባለሁ አለ። ስለቱ ደረሰ፣ ጨነቀዋ። አንዳንድ ሰው እኮ ሲናገር መጠንቀቅ አለበት። መክብብ የሚናገር ይሄን ነው። 5 ላይ ተጠንቀቅ፣ ወደ መቅደስ ስትገባ እግሮችንም ጠብቅ፣ አንደበትንም ከልክል። ዝም ብለህ አትናገር። ከተናገርክ ግን ምን አድርገው? ፈጽሞ። ሰውየው ሰንጋን የተሳለው ሰንጋዬን ሸጬ ነው ያለው። ሰንጋውን ስለቱ ደረሰ፣ ገበያ እየወጣ ሊሸጥ። ከሰንጋው ጋር አብሮ ደግሞ ዶሮ ይዟል። ሰዎች መጥተው ስንት ነው ሰንጋው ሲሉት 1000 ብር። 1000 ብር እንካ። አይ ብቻውን አይሸጥም። ከማን ጋር የሚሸጠው? ከዶሮዋ ጋር። በዚህ አይነትማ ዶሮ 50 ሳንቲም ነች። አይ ዶሮዋ እንኳን ውድ ነች። ስንት ነች? 100 ሺህ ናት። ቀለኛ ስቶት ይላል። ሌላ ሰው መጣ። ዶሮዋ ስንት ናት አለ። 100 ሺህ። ዶሮ አዎ 100 ሺህ። ይሄ ሰንጋ 1000። በቃ ሰንጋው ሽጠኝ፣ ለብቻ አይሸጥም። አንድ ሰው መጣና ምን እኮ ዋጋው እንኳን አንድ ነው፣ ቀያየረ 101,000 ብር ከፍሎት ገዛ። መጣ። አምላኬ ሰንጋዬን ስንት እንደሸጥኩ አይተሃል? አባታችን ስለተነበረኝ ይኸው 1,000 ብር ይቻላል እንደዚህ ቶቶ ያለው እሱ ደግሞ የባሰበት ነው። ቶቶ ይሻይላል። በሬው እኮ ጠፍቶ 3 ቀን ነው የለም። 3 ቀን አስፈልጎ የለም። መጣና ቅዱስ ሚካኤል ብሎ ስለተሳለ ወጣ ሲል በሬው ቆማ። ሚካኤል ቶቶ አግኝቼዋለሁ። ሽቦዳ ይሰራ እግዚአብሔር ነው። ሽቦዳ ይሰራ እዛ ቀበሌ ነው ሽቦዳ እዚያ ይሰራ። መናውን ተመልከቱ። ለነገ አትልቀሙ ተባለ። አትልቀሙ፣ አለቀ በቃ። ትእዛዝ ነው። ትእዛዝ እንድንሰማ ያደርገን እግዚአብሔር። ከዛ ምን ሆነ መሰላችሁ? እንዲህ ብሎ መና በመሰብ ወርቅ ተደርጎ እንዲቀመጥ ተደረገ። በመቅደሱ ውስጥ መናው ተደርጎ ተሰፍሮ በመሰብ ወርቅ ውስጥ ተቀምጦ ለልጅ ልጅ ሁሉ ሲቀመጥ አልተበላሸም፣ አልተለወጠም፣ አልተቀየረም። እጅግ የሚገርም ነው። ስለዚህ በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቱም ትካት በብዙ ነገር ተናገረ ሲል አንዱ ምንድን ነው አለ? መሶበ ወርቅ፣ 2 ማዕጠንተ ወርቅ፣ 3 በትረ አሮን። እንዲህ እያልን የምንዘረዝራቸው እነዚህ ተቋመ ወርቅ 4 ሚስጥር አላቸው። ከዛ ውስጥ አሁን የወሰነው ምንድን ነው? መሶበ ወርቅ። መሶበ ወርቅ ማለት መሶብ ታውቃላችሁ አይደል? መሶቧ የምንድን ነች ማለት ነው? የስፌት አለ፣ የሰበዝ አይደለም፣ የአለላ አይደለም። የምንድን ነች መሶበ ወርቋ? የወርቅ ነች። ውስጧ ደግሞ ምን አለባት? መና። ዮሐንስ ወንጌል 6 ስታነቡ መናው ማን ነው? ኢየሱስ ክርስቶስ። ለስም አጠራሩ ክብር ምስጋና ይግባው። መናው ማን ነው? መናው ማን ነው? ነገሮች ስሙን። መናው ማን ነው? ኢየሱስ ክርስቶስ። ያቺ የወርቅ መሶብ ማን ነች?
እመቤታችን። በቃ እኛ እንዲህ ነን። ኦርቶዶክስ ማለት ይሄ ነው። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። ታዲያ ይሄን ቃል ይሄ የተጻፈ ነው፣ ሙሴ የጻፈው ነው። ይሄ ቃል አሁን ሁሉ ጊዜኛ ቅዳሴ ሲገባ አንድ ቀን አይቀርም፣ አንድ ቀን አይቀርም። ሁሌ ነው የሚባለው። ዲያቆን አለ አንቲውቱን የሚያዘኝ ሁሌ የምንለው እኮ ነው፣ ሁሌ የምንለው ይሄ አሁን ቅዳሴ ሲገባ አሁን አንድ ዲያቆን መጥቶ ካለ ቢያስታውሳችሁ ታውቁታላችሁ። አንቲውቱ መሶበ ወርቅ እያለ አስታውሳችሁ ቅዳሴ ታስቀድሳላችሁ። እሁዱን የሚያስቀድስ ምልክት ይስጥ። እሁዱን የሚያስቀድስ እሺ፣ የማያስቀድስ ቢቀደስ ባይቀደስ ምን አገባኝ? ብዙዎቻችሁ እንደዛ ትመስላላችሁ። ተመልከቱ። አሁን ይሄንን ምስጢር ስሙት። ቆይ መምህር ያዜሙልና አንቲውቱ መሶበ ወርቅ ቅዳሴ ስንገባ የምንለው አሁን ያልኳችሁን ታሪክ በቅዳሴው ብትሉ በድጓው ብትሉ በትርጓሜ ብትሉ ሁሉ ጊዜ የምንለው ነው። አንቲውቱ መሶበ ወርቅ እንተ ውስቴታ መናህው ህብስት ዘወረደ እምሰማያት ወሀቤ ሕይወት ለኩሉ ዓለም። እግዚአብሔር ያክብርልን። አንደኛ መሶበ ወርቅ፣ ሁለተኛ ተቋመ ወርቅ፣ ሶስተኛ ማዕጠንተ ወርቅ፣ አራተኛ በትረ ዓሩድ። መሶበ ወርቅ፣ ተቋመ ወርቅ፣ ማዕጠንተ ወርቅ፣ በትረ ዓሩድ። ስንት ነገሮች ነው ያየን? እነዚህ ምሳሌ ይባላሉ። ሲምቦሊክ ናቸው። ተመልከቱ፣ ሲምቦሊክ ናቸው። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የምናደርጋቸው ነገሮች ሁሉ ምሳሌ አላቸው። ዝም ብለን የምናደርገው ነገር የለም። ስለዚህ እግዚአብሔር በብዙ መንገድ ለነቢያት ለአባቶቻችን ነገረ ብለን ይሄንን ስናነሳ በምሳሌና ያለ ምሳሌ፣ በምሳሌና እንበለ ምሳሌ። ስለዚህ በምሳሌ ካልነው ውስጥ ለምሳሌ አሁን ያየነው አራት ነገሮች ሲሆን ከዛ ውስጥ እያየን ያለነው መሶበ ወርቅ የሚለው አንደኛ መሶበ ወርቅ፣ ሁለተኛ ተቋመ ወርቅ፣ ሶስተኛ ማዕጠንተ ወርቅ፣ አራተኛ በትረ ዓሩድ። ወጠን በአምሳለ እብን ቅውም፣ በአምሳለ እብን ቅውም፣ በአምሳለ ብእሲ መካ፣ በአምሳለ ብእሲ መካ፣ በአምሳለ አንበሳ መፍርህ። እነዚህ አምስት ይሆናል። ምንድን ናቸው እነዚህ ስንል የኦርቶዶክስ ተዋሕዶ ቤተክርስቲያናችንን ከምናይበት ነገር ማለት ነው። ቅድም ያልኳችሁ ለምሳሌ አንቲውቱ መሶበ ወርቅ፣ መሰቦዋ የወርቅ ነች፣ እመቤታችን ነች። በውስጧ መና አለ። መናው ደግሞ ማን ነው? ኢየሱስ ክርስቶስ ነው። ይህንን ነው ሁልጊዜ በቤተክርስቲያናችን የምናስተምረው የሚተረጎመው። ጳውሎስ በብዙ መንገድ በብዙ ምሳሌ እግዚአብሔር ለአባቶቻችን ነቢያት ተናገረ ብሎ ሲል እነዚህ ሁሉ በመሰለ ነው። አሁን ያልኳችሁ ደግሞ በአምሳለ ነበልባል ወሐመልማል ለሙሴ በሲና ተራራ ነው። እሳት ከሰማይ ወርዷል። ጳጦስ የተባለች ዕፅ አለች። ነበልባል የተባለው እሳት ነው። ሐመልማል የተባለችው ዕፀ ጳጦስ ናት። ስለዚህ እሳቱ ቅጠሉን አላቃጠለው፣ ቅጠሉ ደግሞ እሳቱን አላጠፋው። ይሄ የተዋህዶ ምስጢር ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ ይላል። ቃል ሥጋ ሆነ ይላል። ቃል ሥጋ ሆነ ሲል ተለውጦ አይደለም፣ በተዋህዶ ነው። ቃል ሥጋ ሆነ ሲል ሥጋም አምላክ ሆነ፣ ይሄም በተዋህዶ ነው። ስለዚህ ለሙሴ የተነገረው የተዋህዶ ምስጢር ነው። እመቤታችንን ሁሉም አይተዋታል። እመቤታችን ልጇ እንደምትወልድ ሁሉም አይተዋል። አንዳንድ ሰዎች ስለ ማርያም እስቲ የተጻፈ የት ጋር ነው የሚገኘው ይላሉ። በጠቅላላ በምሳሌ የተጻፈች ነች እመቤታችን። ለዚህ ነው አባ ሕርያቆስ በመኑ በአምሳለ መኑን አስተማስለኪ፣ በምንና
በምን ምሳሌ እንመስልሻለን ማርያም ይላል። በእያንዳንዱ ነገር ላይ እመቤታችን አለ። ዕፀ ጳጦስ የእመቤታችን ምሳሌ ናት። ነበልባሉ ደግሞ የመለኮት ምሳሌ ነው። ስለዚህ በእያንዳንዱ ነገር ላይ ይሄንን ምስጢር ታያላችሁ። ሁለተኛ የምታዩት በአምሳለ ጸምሮ ጠል ነው። ይሄ ደግሞ ለጌዴዎን ነው። በአምሳለ ጸምሮ ጠል ማለት ለጌዴዎን ነው። ጌዴዎን ጸምር ዘረጋ። ከዛ በኋላ ዝናብ ዘነበ። ጸምሩ ላይ ብቻ ሆነ፣ ሌላ ቦታ ዝናብ አልወረደም። ይሄ ምስጢር ነው። ብዙ ሴቶች አሉ፣ ግን እግዚአብሔር የመረጠው አንዲት ድንግል ብቻ ነው። እግዚአብሔር ከሰማይ ሆኖ ተመለከተ ይላል። መመልከት ብቻ አይደለም አሸተተ ይላል። እንዳንቺ ያለ አላገኘምና ማርያም። ስለዚህ ገብርኤልን ወደ አንቺ ላከው፣ የሚወደው ልጁ ካንቺ ይወለዳል ተባለ። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ እያንዳንዱ ምስጢር በእያንዳንዱ ነገር ውስጥ የጌታ ሰው መሆኑ ምስጢር ነው የሚነገረው። ሰው የሆነው ደግሞ ከእመቤታችን ከድንግል ማርያም ነው። ከዛ ይቀጥላል። በአምሳለ እብን ቅውም የሚለው የዳንኤል ነው። ምዕራፍ 2 ላይ ትመለከቱታላችሁ። ምዕራፍ 2 ላይ ዳንኤል ትመለከታላችሁ። ከዛ በአምሳለ ብእሲ መካህ የሚለው ደግሞ የኢሳይያስ 63 ነው። የተመካ አንድ ልብሱ በደም የተረጨ ሲወጣ አየሁት ይላል። ይሄ እንግዲህ ስለ ኢየሱስ ክርስቶስ ነው። የመጨረሻው በአምሳለ አንበሳ መፍርህ የሚለው ደግሞ እሱ ደግሞ እንደዚሁ ለእዝራ የተገለጸ ነው። በእያንዳንዱ ነገር ላይ የምትመለከቱት የክርስቶስ ምስጢር ይሄ ነው። አሁንም ይሄ ሁሉ ቃል የተነጋገርነው ምን ላይ ነው ካላችሁኝ ዕብራውያን ምዕራፍ 1 ቁጥር 1 ላይ ነው። ይሄ ሁሉ ነገር ያለው እዛ ላይ ምዕራፍ 1 ቁጥር 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ ያለ። ስለዚህ እግዚአብሔር ዝም ያለበት ዘመን የለም። እግዚአብሔር ሁሌም ይናገራል፣ ነግሮናል። በነቢያት የነገረን እንቀበላለን፣ በወንጌል የነገረን እንቀበላለን። ሁሉን ወራሽ ባደረገበት ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን የሚለው ደግሞ የዘመኑ መጨረሻ የተባለው 5500 ዘመን ነው። የዲያብሎስ አገዛዝ የጠፋበት ዘመን ነው። ስለዚህ ጳውሎስ ሐዋርያ በሌላ ስፍራ ላይ በገላትያ ምዕራፍ 4 ቁጥር 4 ላይ እንዲህ የሚል ቃል ይናገራል። የዘመኑ ፍጻሜ በደረሰ ጊዜ ይላል ከሴት የተወለደውን አንድያ ልጁን ከሕግም በታች የተወለደውን አንድያ ልጁን ወደኛ ላከው ይላል። ከሴት የተወለደውን ሲል ከድንግል ማርያም ብቻ ነው። ከሕግ በታች ሲል ሕግን ፈጽሟል ኢየሱስ። ባይገረዝም በ8 ቀን ቤተ ግዝረት ሄዷል። ኃጢአት ባይኖርበትም በ40 ቀን ወደ መቅደስ ሄዷል። እናቱም ንጽሕት ነች፣ እሱም ንጹሕ ነው። መርገመ ሥጋ መርገመ ነፍስ የለባትም። እሱም መርገመ ሥጋ መርገመ ነፍስ የለበትም። እዚህ ጋር ነገር ልንገራችሁ። ካቶሊኮች ማርያም ንጽሕት የሆነችው በእናቷ ማህፀን ነው በሐና ይላሉ። የፕሮቴስታንቱ ዓለም ደግሞ ከሌላው ምንም አትለይም፣ እሷም ኃጢአተኛ ናት፣ ኢየሱስ በመስቀል ላይ ሲሰቀል ሌላለችም ይላል። ለስም አጠራሯ ክብር ምስጋና ይግባት። ይሄ አስተሳሰብ ከኛ ጋር ተመሳሳይ ሆነዋል ከሚባሉት ከኮፕቲክ ቸርች ከግብጾች ጋርና ከሌሎችም ጋር አለ። የፕሮቴስታንቱ ጋር ተመሳሳይ። የካቶሊኩ እምነት በአብዛኛው ብዙ ነገሮችን የሚወስደው ከኢትዮጵያው እምነት ነው። የኛ ግን ድንግል ማርያም ንጽሕት የሆነችው ያኔ ገና አዳምና ሔዋን ሲወድቁ ንጽሕት ዘርን ያኔ አስቀርቶ ነው የምንለው። ክብርና ምስጋና ለእግዚአብሔር ይድረስ። ይሄን ትምህርት የሚቃወሙ በእኛም ቤተክርስቲያን ውስጥ ሆነው ያሉ በጣም ጥቂት የማይባሉ ከውጭው ዓለም ርኩሰት ጋር የተጋቡ ሰዎች አሉ። በእኛ ትርጓሜያችን ሁሉ የሚነግረን ሚስጥሩ ሁሉ የሚነግረን ድንግል ማርያምን አስቀድሞ ንጽሕት ዘር አድርጎ አስቀምጧታል። እሱ ነው ያቺ ንጽሕት ዘር በአዳም ወገን ወደ አቤል አልሄደችም፣ ዘር ሳይተካ ይሞታልና። ወደ ቃየል አልሄደችም፣ ገዳይ ነውና ወደ ሴት አለፈች። ከሴት በሄኖስ እያለች እያለፈች በአብርሃም ወደ ይስሐቅ፣ ከይስሐቅ ወደ ያዕቆብ፣ ከያዕቆብ በይሁዳ እያለፈች ያቺ ንጽሕት ዘር መጣች። ተመልከቱ፣ ንጽሕት ዘር ምንም ያልነካት መጨረሻ ላይ በኢያቄም አብራክ ወገን አልፋ
በሐና ማህፀን ተቀረጸች። ያችን ልጅ ድንግል ማርያም ግንቦት 1 ቀን ከፀሐይ የምታበራ ሴት ልጅን ወለዱ። ስሟንም ማርያም አሏት፣ መርታ መንግሥተ ሰማያት የምታስገባ ሲሉ ክብርና ምስጋና ለእግዚአብሔር ይድረሰው። የእኛ ትምህርት ይሄ። ስለዚህ አምላካችን እግዚአብሔር እርሱ መርገመ ሥጋ መርገመ ነፍስ የለበትም። ከሕግ በታች ተወለደ ሲል ሕግን ፈጸመ። ሕግን የምትፈጽም ቤተክርስቲያን በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብዙ ነገር በብዙ መክፈልት ነገረን በነቢያቱ። በልጁ ነገረን ሲል በነቢያቱ ነገረና በልጁ ነገረን የተለያዩ። በነቢያቱ ነገረን ራሱ አድሮ ተናገረ ነው፣ እንዲህ በሉ እያላቸው ነው። በልጁ ነገረን ማለት ግን ህልው ሆኖ ነው፣ ከዛ ጋር ግንኙነት የለው። ለምሳሌ ኢየሱስ ክርስቶስ ሲያስተምር አምላክ መሆኑን የምታውቁበት ቀላል ነገር ልንገራችሁ። ኢየሱስ አምላክ መሆኑን የምታውቁበት ቀላል ነገር ልንገራችሁ። ለምሳሌ ነቢያት ሲያስተምሩ ምን እያሉ የሚያስተምሩ? እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ይላል እያሉ አይደል ነቢያት የሚያስተምሩት? የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ እያሉ ነው የሚያስተምሩት ነቢያት ስለሆኑ። ኢየሱስ ሲያስተምርስ አማን አማን እለክሙ እኔስ እላችኋለሁ እውነት እውነት እላችኋለሁ ቃሌን የሚሰማ ለዘላለም ይኖራል፣ ቃሌን የሚሰማ ከሞት ወደ ሕይወት ተሸጋግሯል። ምክንያቱም እሱ እግዚአብሔር ነው። ለስም አጠራሩ ክብር ምስጋና ይገባል። ስለዚህ እርሱ በመጨረሻው ዘመን ተናገረን ሲል ራሱ መጥቶ በነቢያቱ የተናገረው እሱ ዛሬ ደግሞ በእኛ ተናገረን፣ ለእኛ ነገረን፣ ራሱ ነገረን። በፊት ነቢያቱን ልኮ ነበረ፣ እንዲህ ይላል እንዲህ ይላል። ራሱ መጣና ግን ምን አለ? ነገረን። እውነት እውነት እላችኋለሁ እውነት እውነት እላችኋለሁ እውነት እውነት እላችኋለሁ ኢየሱስ አምላክ መሆኑን የምታውቁበት ይሄ ድንገት ብዙ ጊዜ ጥያቄ የሚነሳው ከእስልምና እምነት ሰዎች ነው። የእስልምና እምነት ሰዎች አላህ አይወልድም አይወልድም የሚል ኮንሰፕት አላቸው። ይሄ በጣም ከእውቀት ማነስ ሊመነጭ ይችላል የእኛን እምነት ለመረዳት ከሆነ። ምክንያቱም እኛ አብ ወልድን ወለደው የምንለው ባዮሎጂካል አናሎጂካል ነው። አናሎጂ እና ባዮሎጂ የተለያዩ ናቸው። ትንሽ ቃሉ የፍልስፍናና ሪሊጂየስ ስለሆነ ዝም ብዬ ላንሳላችሁ። በስጋ አንድ ሰው እንደሚወልደው ማለት አይደለም። እሱ ነው መጀመሪያ ገና ትልቁ ችግር እሱ ነው። አያችሁ። ስለዚህ ብዙ ጊዜ የሚነሳው ኢየሱስ አምላክ ነኝ ብሏል እንዴ? የት ጋር ነው ኢየሱስ አምላክ ነኝ ያለው? ኧረ በጠቅላላ አምላክ ነኝ እንጂ ያለው አምላክ ነኝ ያለው በሁሉ ቦታ። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ምን አለ? እኔና አብ አንድ ነን። እኔና አብ አንድ ነን። እነሱ እንደ ነቢይ ያውታል። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ እኔ ከአብርሃም በፊት አለሁ አለ። ከአብርሃም በፊት አለሁ። ተመልከቱ። አይሁድ ሊወግሩት ድንጋይ አነሱ። እንደውም አንዳንዶች ምናሉ አንተ ገና 50 ዓመት ያልሞላ አብርሃምን አይተሃል እንዲ አሉ። እንደውም ልንገራችሁ አብርሃም የኔን ቀን ያይ ዘንድ ተመኘ አላቸው። ክብርና ምስጋና ለእግዚአብሔር ይድረሰው። ኢየሱስ የአብርሃም አምላክ ነው። ኢየሱስ የያዕቆብ አምላክ ነው። ኢየሱስ የቅዱሳን አምላክ ነው። ኢየሱስ የነቢያት አምላክ ነው። በነቢያቱ ነገረን ያለው እሱ ራሱ ነው ነገረን። አብ ተናገረ ቢል ወልድ ተናገረ፣ መንፈስ ቅዱስ ተናገረ። በመጨረሻ እዚህ መጥቶ ግን ከድንግል ማርያም ተወልዶ ከስጋዋ ስጋ ነስቶ ራሱ ነገረን። ልዩነቱ ይሄ ነው። ኢየሱስ አምላክ ነኝ በጠቅላላ አምላክ ነኝ ያለው ዮሐንስ ወንጌል ምዕራፍ 8 ቁጥር 33 ላይ ድንጋይ አንስተው ሊገሉት ምን ነው ሲላቸው አምላክ ነኝ ብለሃል፣ አምላክ ነኝ ብለሃል። እኛ ዘንድ ግን ሁልጊዜ ኢየሱስ ምንድን ነው? አምላክ ነው። ስሙ የተመሰገነ ይሁን። ምንድን ነው? ኢየሱስ ክርስቶስ አምላክ ነው። ትናንትና ሳስተምር ያነሳሁት ነበር። የሪፎርሜሽን የተሐድሶ እንቅስቃሴ ጀርመኒ ውስጥ ሲጀምር አንዱ ትልቁ ነገር ያደረጉት የወሰኑት ምንድን ነው? ኢየሱስ እግዚአብሔር አይደለም ብለው ነው የወሰኑት። ይሄ ድንገት እዚህ ውስጥ ዛሬ ከሌላ እምነት የመጣች ሰዎች ካላችሁ በፕሮቴስታንት ሪፎርሜሽን ሙቭመንት በተሐድሶ የተወሰነው ኢየሱስ እግዚአብሔር አይደለም የሚል ነው። ክብር ለእግዚአብሔር ብቻ የሚል ነው እነሱ ጋር። ኢየሱስ ግን እግዚአብሔር አይደለም። ተመልከቱ። ይሄ ነው ትልቁ የጣላቸው፣ ትልቁ የጣላቸው ነው። በልጁ በመጨረሻው ዘመን ተናገረን ሲል ራሱ መጥቶ አንድም አብ በወልድ ህልው ሆኖ ነገረን ነው። ትዝ ይላችኋል ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ለደቀ መዛሙርቱ ሲነግራቸው አነ ውእቱ ፍኖተ ጽድቅ ወሕይወት አለ። እኔ መንገድና እውነት ሕይወት ነኝ አለ።
መንገድ ዝም ብሎ መንገድ ይመስለዋል፣ የሚያደርስ ይመስለዋል። መንገድ ማለት ሃይማኖት ማለት ነው። ሃይማኖት እኔ ነኝ ማለት ነው። መንገድ ሃይማኖት መሆኑን ለማወቅ ከፈለጋችሁ ትንቢተ ኤርምያስ 6:16 ላይ እዩ። ትንቢተ ኤርምያስ 6:16 ላይ እንደምታዩ የሐዋርያት ሥራ ምዕራፍ 9 ቁጥር 1 እዩ። በዛ መንገድ የሚሄዱትን ይላል። በዛ ሃይማኖት ሲል ነው ኢየሱስ ክርስቶስ አነ ውእቱ ፍኖተ ጽድቅ ወሕይወት ሲል እኔ ሃይማኖት ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ ነው ያለው። ብዙዎች ያልገባቸው እንደው በዛ ጊዜ ያልገባው ሌላ ሰው ነበር። ፊልጶስ እዛው ከሐዋርያቱ መካከል ጌታ ሆይ አለ ወደ አብ የሚያደርስ ሌላ እንደው መንገድ የተለያየ መስሎታል። በመለኮት በእንስሳ አገዛዝ አንድ ሆኖ አልገባው ሚስጥረ ሥላሴ። ጌታ ሆይ አብን አሳየንና ይበቃናል አለ። ማንን አሳየን? አብን አሳየንና ይበቃናል። ኢየሱስ ምንድን ነው ያለው? ገሰጸው። አንተ ፊልጶስ እስከ ዛሬ ከእናንተ ጋር ስኖር አታውቀኝምን? እስከ ዛሬ ከእናንተ ጋር ስኖር አታውቀኝምን? አይገርምም? ወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። ወልድን አይበልጠውም፣ መንፈስ ቅዱስንም አይበልጥም። ወልድ አብን አይበልጥም፣ መንፈስ ቅዱስን አይበልጥም። መንፈስ ቅዱስ አብን አይበልጥም፣ ወልድንም አይበልጥም። አብ ነው፣ ወልድ መንፈስ ቅዱስ አይባልም። ወልድ ነው፣ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስ ነው፣ አብ ወልድ አይባልም። ለምን? በስም ሶስት። ክብር ምስጋና ይግባው። እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ሶስት እግዚአብሔር አይባልም። ስንት እግዚአብሔር? ሁሉን ቻይ ነው። ወልድ ሁሉን ቻይ ነው። መንፈስ ቅዱስ ሁሉን ቻይ ነው። ሶስት ሁሉን ቻዮች አይባልም። ስንት ሁሉን ቻይ? አንድ። ፈጣሪ ነው። ወልድ ፈጣሪ ነው። መንፈስ ቅዱስ ፈጣሪ ነው። ሶስት ፈጣሪዎች አይባልም። ስንት ፈጣሪ? አንድ ፈጣሪ በመፍጠር አንድ ነው። ይሄን እኮ ሚስጥረ ሥላሴ ብዙዎቹ አልገባቸው ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል ወይ? እኔ አምላክ ነኝ ብሏል ወይ? አዎ። የት ያውቁታል? መጽሐፉ የት ያውቁታል? ኦርቶዶክሶች አይናችን ንግለጥ አላወቁትም። ኢየሱስ ወደ ብዙ ቦታ የምናገረው ያጼ የንጉሥ ፋሲል ታሪክ አለ። ብዙ ቦታ ወረዋል። ብዙ ሰዎች መጽሐፍ ቅዱስ ይዘዋል። እዛ ውስጥ ኢየሱስ የሚናገረው ግን አያውቁ። ተሸክመዋል እንደሚያነብሰው ውስጥ ያለው ድንገት 8 ጥቅስ ከዛች ውስጥ የሚፈልጓት አጼ ፋሲል የሆኑትን ነገራችሁ የለ ሌላ ቦታ ስናገር ሰምታችሁት ነው። አደን ወጡ። የጎንደሩ ንጉሥ፣ የኢትዮጵያ ንጉሥ፣ ያን ዋና ከተማ ጎንደር 17 ሴንቸሪ ንጉሱ አደን ወጡና በአብሮኮ ባለማኑ ንጉሱ ከዛ በኋላ ብዙ ተከትሏቸው አደን ይሉ አንዱ ወጣት ዝሆን ውርዞ ነገር ይላል። ሌላ እንደው ተከትለው አንዱ ጎሽ ሲሄዱ መንገድ ጠፍቶ ከባለሞሎቻቸው ጋር ተለያዩ። ንጉሱ ጫካ ውስጥ በደም በእኛ በቁራቸው ላይ ተቀምጠዋል። ጎንደር ቤተ መንግስት ጠፋቸው። ራሱ ንጉሱ የት ነው መንገድ ነው ግራ ገባቸው። ባለሟሎቻቸው እዛ ጫካ ውስጥ አንድ ሰው ጌሾ ተሸክሞ ሄደ። አንተ ሰው እንዴት ዋልኳት? እግዚአብሔር ይመስገን። አንተስ እንዴት ውለሃል? ደህና ነኝ። የጎንደር እንደ ወደ ቤተ መንግስት መንገዱን ታውቀዋለህ? አሳምሬ በላሳየኛ ጌሾ ለማትቼ እከፍልሃለሁ። ከከፈልከኝ ምን ቸገረኝ? በእናምራይ አንተ በቅሎ ላይ ቁጭ ብለህ እኔ በእግሬ እና ፈናጠኛ እና ተፈናጠጥ ከንጉሱ ጋር። ይሄ በእውነተኛ ታሪክ ነው። አንድ የወለጋ ተወላጅ ስሙ ነገሩ ነው፣ በክርስትና ስሙ ነው። አዲስ አበባ ዩኒቨርሲቲ ያሳተመው መጽሐፍ ላይ ነው ይህን ታሪክ ያገኘሁት። በኋላ በቅሎ ላይ ቁጭ ብሎ ከንጉሱ ጋር ከንጉሱ ጋር ተቀምጦ በዚህ ተሰሚ አያ ይሰማል በዚህ ይላል ንጉሱ። አሁን በዛ ዘመን አስቡ። ከዛ በኋላ እየመራ ወደ ከተማ ሲደርሱ ንጉሱን ታውቃቸዋለህ? ከኋላ ተፈናጠዋል ቁጭ ብሎ ንጉሱን ታውቃቸዋለህ? ደግሞ ከንጉሱ ማን አድርሱ? በቃ ከተማ ስንገባ ታውቃቸዋለህ? አቤት ዛሬ አንተ ምን አይነት ሰው ነህ? እባክህ ታድዬ ንጉሱ ነው ያለው። አውታ ያሳያል። ወደ ከተማ ደረሱ። ወደ ከተማ ሲደርሱ ግማሹ ተደንቋል። እንዲህ እጁን እንትኑን እያነጠፈ ይሰግዳል። ግማሹ ደግሞ ገርሞታል፣ አይናገር። ግን ዛሬ ጃንሆይ ማን እንዳያፈነጠጡ የሆነ ገበሬ ከኋላ ቁጭ ብሏል። ሰው ገርሞታል። ይሄኛው ደግሞ በዚህ ጋር ደርሰናል አሁን ይላል። ሰው እንዲህ ይላል። አሁን አንተ ሰው አቤት
ንጉሡን አያቸው። የት አሉ? ሰው የሚያደርገውን አታይም እንዴ? ሲያዩን እንዲህ ያርጥፋል። አሁን ሳወቃል እንግዲህ አሁን ወይ ካንተ ወይ ከኔ አሁን ከንጉሡ ጋር ያለ ይሄ ሰውዬ ተመልከቱ። አይ ሙናፊቃን መጽሐፉን ይዘዋል። ኢየሱስ አምላክ ነኝ፣ ኢየሱስ ንጉሥ ነኝ ይላል። እነሱ ጌታ ብለው ቆመዋል። አንድ እርምጃ ነው። እኛ ጋር ግን በዛ ብቻ አይደለም። ኢየሱስ ክርስቶስ የጌቶች ጌታ ነው። የአማልክት አምላክ ነው። የኃያላን ኃያል ነው። የክቡራን ክቡር ነው። የቅዱሳን ቅዱስ ነው። ለዘላለም የምናመልከው ፈጣሪ ነው። የድንግል ማርያም ልጅ ቀድሞ የነበረው ወልድ እሱ ዓለምን የፈጠረው ነው። በመጨረሻው ዘመን ለእኛ ተናገረን የሚለው ራሱ መጥቶ ነገረን ሲል ነው። ክብርና ምስጋና ለዘላለም ለስም አጠራሩ ይሁን። ስለዚህ በዚች ቤተክርስቲያን ውስጥ በዚች እምነት ውስጥ ሕገ ልቦና ከሕገ ኦሪት፣ ሕገ ኦሪት ከሕገ ወንጌል ተዋህዶ ያለባት ናት። ሕግና ነቢያትን ለመሻር የመጣው እንዳይመስላችሁ። ከዚህ በላይ ምን ይላል ኢየሱስ ክርስቶስ? ስለዚህ እናንተ ኦርቶዶክስ ክርስቲያኖች ክርስቶስ በመሰረታት እምነት ውስጥ ነው ያላችሁ። ክርስቶስን የምትመስሉ እናንተ ናችሁ። በ40 ቀናችሁ መቅደስ የምትመጡ፣ በ80 ቀናችሁ መቅደስ የምትመጡ እናንተ ናችሁ። ሌላው እንደየሚሆን ሊመጣ ይችላል። በዚህ ቤተክርስቲያን ታቦተ ጽዮን በዚህ ውስጥ ይዘናት የምንኖረው ያ ገና ያኔ ለሙሴ የሰጠው እግዚአብሔር ስለሆነ ለዘላለም ማንም ሰዎች አይገባቸውም። ምክንያቱም አውሮፓ ሄዱ። አውሮፓ ያመነው የዛሬ 2000 ዓመት ነው። ካመነም ክርስቲያን ተብሎ ከተጠራም የዛሬ 2000 ዓመት ነው። ከዛ በፊት ያለው ያውቁ። ኢትዮጵያ በሁሉ ስፍራ መስዋዕት ይቀርብባት ነበር። በሰሜን ብትሉ፣ በደቡብ፣ በምስራቅ ብትሉ፣ በምዕራብ ኢትዮጵያ መስዋዕት ይቀርብባት ነበር ለእግዚአብሔር። እግዚአብሔርን አምና ለዘላለም የኖረች ሀገር እችና ዛሬም እኛ ልጆቿ ይሄን ካወቅን በእምነታችን ጸንተን ከቆምን እግዚአብሔር አምላክ ድንቅ ነገሩን ያደርግልናል። የዛሬን አይደለም ማየት ያለብን። ልክ ነው። ዛሬ ኑሮ ከብዷል። ዛሬ ብዙ ነገሮች አሉ። ይህ ሰዓት የመጨረሻው ሰዓት ነው። የሚጸኑትን ሰዎች ግን የሚያበረታ እግዚአብሔር አለ። ወደ ኖህ መርከብ እያገባ እንደሚያሻግረን እናምናለን። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ድንቅ አምላክ ነው። ልበ አምላክ ዳዊት ይናገራል። በርቦ ለእግዚአብሔር ግሩም ግብርከ ይላል። እግዚአብሔርን እንዲህ በሉት፣ ስራ ግሩም ነው የሚሉት። ስራ ግሩም ነህ በሉት። አዎ ስራ ግሩም ነው በሉት። አዎ እግዚአብሔር ስራው ግሩም ነው። ግሩም የሆነውን ነገር ያደርጋል። ድንቅ ነገር በካም ምድር አሞናውያን በደነገጡበት፣ የሞዓብ ነገስታት በተንቀጠቀጡበት እግዚአብሔር አምላክ በአፍንጫ ውስጥ ትንፋስ ውኆችን ከፍሎ እስራኤልን አሻግሮ ፈርዖንን ያሰጠመ ዛሬም እኛን አይተወንም። የቅዱሳን አምላክ እግዚአብሔር ለስም አጠራሩ ክብር ምስጋና ይግባው። በመጨረሻ በልጁ ዘመን በልጁ ተናገረን። ስለዚህ እግዚአብሔር በብዙ ነግሮናል። የነገረንን ሰምተን ለመዳን ይርዳል። በነቢያት የነገረን እንሰማለን አንሰማም? ትንቢት በዚህ ቤተክርስቲያን ይነገራል አይነገርም? ይነገራል። ቅዳሴ ላይ ስንት መጽሐፍት ይነበባል? ቅዳሴው እንዳለ ተውና መጽሐፍ ቅዱስ ተከፍቶ ስንት መጽሐፍት ይነበባል? 4። በጣም ጥሩ። 4 የመጀመሪያው በዜማ ነው የሚባለው። ምስባክ ዲያቆኑ ነው። ምስባኩ ከየት ነው የሚወጣው? እሱ ከብሉይ ከመዝሙረ ዳዊት። ከዛ ቀጥሎ ደግሞ ከየት ይነበባል? ከ14ቱ መልእክታት ከጳውሎስ ሲነበብ ራሱ ፊቱ ወዴት መዞር እንዳለበት አለ። ወዴት እንደሚዞር አይታችሁ ከሆነ የመጀመሪያው ዲያቆን ሲያነብ ፊቱ ወደ ምዕራብ አድርጎ፣ ከዛ ቀጥሎ ያለው ደግሞ እንዲህ ዞሮ ያነባል። ከዛ ቄሱ ደግሞ ሲመጣ ወዲህ ዞሮ ያነባል። ወንጌል ሲነበብ ደግሞ ወዴት ይነበባል? ወደዚህ ይነበባል። አንዳንድ ሰዎች ክርስቶስ ጋር የደረሱ ይመስላቸዋል መሰለኝ ሕግ ይለውጣሉ። ወንጌል ወደ ምስራቅ ሲያነቡ ብዙ ሰዎች አይቻልም። ይህ በተለይ በትልልቅ ደረጃ ላሉ አባቶች ነው። የክርስቶስን ሕግ ማንም መለወጥ አይችልም። ከተጻፈው አትለፍ ነው የሚለው። መጠንቀቅ ያስፈልጋል። የጳውሎስ ይነበባል። ከጳውሎስ ቀጥሎ ደግሞ የሌሎች መልእክታት ይነበባል። ከዛ መጨረሻ ምን ይነበባል? ወንጌል ይነበባል። መጀመሪያ ጳውሎስ፣ ቀጥሎ መልእክት፣ ቀጥሎ ግብረ ሐዋርያት፣ ቀጥሎ ዳዊት መዝሙር፣ ቀጥሎ ወንጌል። በዚህ ልጨርስ። ነቢያትን ከወንጌል አዋህዳ ያዘች ቤተክርስቲያን። በዚህ ልጨርስ። ምስባክ ስንት ጊዜ ነው የሚባለው? መጀመሪያ ዲያቆኑ አንዴ ይላል አይደል? አንዴ ይልና ከዛ እናንተ ደግሞ ተቀጥላችሁ ስንት ትላላችሁ? አንዴ። ስንት ሆነ? 2። ከዛ ቀጥሎ ዲያቆኑ ይደግማል ምስባኩ።
ስንተኛ ሆነ? 3። ከዛ እናንተ ትላላችሁ ስንት ሆነ? 4። ከዛ ዲያቆኑ ይጀምራል። እናንተስ አብራችሁ ነው የምትሉት ወይስ ለየብቻ ነው? አብሮ። ስንት ይመጣል? 5። እሺ ዲያቆን መጀመሪያ ስንት? 1። እናንተስ? 2። ቀጥሎ ስንት? 3። ቀጥሎ 4። ከዛ አልተደረበም እንዴ? አብራችሁ ትንሽ ትርፍ የላትም እንዴ? ተደረባችኋል? አልተደረባችሁ? ተደረባችሁ አይደል? ይሄ ምስጢሩ መሰላችሁ። የዘመኑ ፍጻሜ በደረሰ ጊዜ ወይም ደግሞ ቅድም እንዳየነው በብዙ ነገር ወበብዙ መክፈልት አይዳአ እግዚአብሔር ለአበዊነ በነቢያቲሁ እምትካት ከጥንት ጀምሮ ይሄ 5500 ዘመኑን በምስባኩ ልክ ምስባኩ ሲያል ተደርቧል ያልኳችሁ ምንድን ነው? 5500 መሆኑ ነው። እያንዳንዱ ነገር ምስጢር ነው በኢትዮጵያ ቤተክርስቲያን። ኧረ በዚች ቤተክርስቲያን ያደረገን እግዚአብሔር ዘለዓለም ስሙ የተመሰገነ ይሁን። ዘለዓለም ስሙ የተመሰገነ ይሁን። ከዛ ደርባችሁ ስትሉ 5500 ዘመን ወንጌሉ ከዛ በኋላ ነው የሚመጣው። ዲያቆኑ ይሄንና ሃሌሉያ ቁሙ አጽሙ ይላል። በመጨከን ቆማችሁ ስሙና ይገባና መብራት የያዘው ዲያቆን አለ። ከዛ ከፊት እንደውም ጸልዩ በእንተ ወንጌል ሲል እየሄደ ነው የሚለው። ቆሞ አይደለም የሚለው እየሄደ ነው። ጸልዩ በእንተ ወንጌል ብሎ መጥቶ መስዋዕቱ የሚሰብከው የ5500 ዘመን ጉዞ ነው። የዮሐንስ መጥምቅ ቀድሞ መምጣት ነው። ከዛ በኋላ ቄሱ ወንጌሉን ይዞ ይወጣል። ወንጌሉን ግልጽ አድርጎ ይወጣና ከዛ በኋላ ያነባል። ከ5500 ዘመን በኋላ ኢየሱስ ተገለጠ። ክብርና ምስጋና ለእግዚአብሔር ይድረሰው። ያ ኃያል አምላክ መጣ ማለት ነው። እያንዳንዱ የምናደርገው ነገር ምስጢር አለው። ስሙ የተመሰገነ። ከዛ ወንጌሉን እናደርገዋለን። ከተነበበ በኋላ ምን እናደርገዋለን? አንሳለመው። ወንጌል የሚሳለም ዓለም ላይ አለ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ወንጌል የሚሳለም ዓለም ላይ አለ። ወንጌልን የሚያውቅስ አለ። ክብር ምስጋና ይግባው። በዚህ ቤተክርስቲያን ያደረገን እግዚአብሔር ተመልከቱ። ኦርቶዶክሶች ወንጌልን አታውቁም፣ ከማወቅ ላይ እንስመዋለን። የኢየሱስን ወንጌል ስሙ የተመሰገነ ይሁንልን። ክብር ምስጋና ይግባው እግዚአብሔር። ስለዚህ ይሄ ነው እምነት፣ ይሄ ነው ተዋህዶ፣ እቺ ናት ክርስትና። አንተ ልዩ ነህ፣ አንቺ ልዩ ነሽ። ልዩ ያደረጋችሁ ልዩ የሆነው ኢየሱስ ነው። ለስም አጠራሩ ክብር ምስጋና ይግባው። እኛ ስንጠራው ራሱ ትናንትና ሳስተምር ነበረ። ታምረ ኢየሱስ ሊነበብ ሲል ገና ስንጠራው ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ ጥዑመ ስም የሚጣፍጥ ስም ኢየሱስ የሚጣፍጥ ስም፣ መዓዛ ያለው ስም፣ ልዩ ስም፣ ከስም በላይ የሆነ ስም። እንዲህ ነው የምናውቀው እኛ ኢየሱስን። ዝም ብሎ ኢየሱስ ጌታ ነው መፈክር አይደለም። እኛ ጋር ኢየሱስ ክርስቶስ ማን እንደሆነ ጭምር ሰማይን የፈጠረ ምድርን የዘረጋ የድንግል ማርያም ልጅ እሱ ለስም አጠራሩ ክብር ምስጋና ይግባው። እንዲህ ነው የምናውቀው። ወንጌሉን እየሳምን ነው የምናውቀው። ሌላ ቤት ያውቀዋል፣ የት ይገባዋል? ታዲያ ስናውቀው ደግሞ አብራን ነገር አለ። ሶላ ግራቲያ ሶላ ፊዲያ እንደምኛል በጸጋው ድኛለሁ ብሎ መፈክር አለ። መልካም ምግባር ያስፈልጋል። በእምነት ብቻ ድኛለሁ አትልም። መልካም ምግባር ያስፈልጋል። ሃይማኖት ከምግባር እንደሱ እፍረት ምዑዝ ኢየሱስ ክርስቶስ ንወንስግድ ሎቱ ወንቀብ ትእዛዛቲሁ ከመ ይስረይለነ አጣዊነ። ትዝ አላችሁ ቅዳሴ በሉት እስቲ። እፍረት ምዑዝ ኢየሱስ ክርስቶስ ንወንስግድ ሎቱ ወንቀብ ትእዛዛቲሁ ከመ ይስረይለነ አጣዊነ። እፍረት ምዑዝ ኢየሱስ ክርስቶስ መዓዛው ያማረ ሽታ ያማረ ኢየሱስ ክርስቶስ ነው። እፍረት ምዑዝ ኢየሱስ ክርስቶስ ንዑ ንስግድ ሎቱ፣ ኑ ለእሱ ብቻ እንስገድ። ክብርና ምስጋና ይግባው። የሚሰገድለት በዚች ቤተ ክርስቲያን ነው። ስሙ የተመሰገነ ይሁን። ኑ ንስግድ ሎቱ ወንቀብ ትእዛዛቲሁ። ደግሞ መስገድ ብቻ አይደለም፣ ትእዛዛቱን እንጠብቅ። በብዙ ነገር በአስርቱ ትእዛዛት ወበብዙ መክፈል ወነበበ ባለው እነዚህ ሁሉ
ለእኛ የተነገሩ ናቸው። ወንቀብ ትእዛዛቲሁ ከዛስ ከመ ይስረይ ለነ ኃጣውኢነ ያኔ ኃጢአታችን ይደመሰሳል ይላል። ክብርና ምስጋና ለእግዚአብሔር የተነሳው ኃጢአት የሚወገደው እንዲህ ነው። ተመልከቱ። እፍረት ምዑዝ ኢየሱስ ንውን ስግኖቱ ወንቀብል ትእዛዛቲሁ ከመ ይስረይ ለነ ኃጣውኢነ አሜን። ኃጢአታችንን ይቅር ይበለን። የሰማነውን በዝን ልቡናችን ይጻፍብን። ከቅዱሳን ረድኤት በረከት ያሳትፈን። ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን